ታዋቂው ነብይ ሰው ገደለ። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። እኔ ማንም ቢሞት አይመለከተኝ። I don't care. ናዳቡን ደንደሰኔ ጠላ ቤቶች ወደ ላይብረሪ መቀየር አለባቸው። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት እንጂ ሰስማይት ነኝ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነብይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? እሺ እንግዲህ ሁላችሁም እንደሰማችሁት ነው። ከሰሞኑ በጣም ሶሻል ሚዲያ ላይ ሲመላለስ የነበረ ሐሳብ ስለሆነ ሁላችሁም ሰምታችኋል ብዬ አስባለሁ። አንዳንድ ጊዜ በነቢያት አገልግሎት ውስጥ እንደዚህ ያሉ ነገሮች እንደሚፈጠሩ ምናልባት ታስተውላላችሁ ብዬ አስባለሁ። ይህንን ቪዲዮ ለማየት ሞክሬያለሁ፣ ቲክቶክ ላይ የተለቀቀው ማለቴ ነው። በዚህ ቦታ ላይ ምን ነው የሚያም ብሎ ከጠየቀው በኋላ ድናል ብሎታል። ነገር ግን ደግሞ ትንቢታዊ መልክ ያለው ወር ደግሞ ከእግዚአብሔር እንደዚህ ሰምቻለሁ የሚል ሐሳብ አላየሁበትም በቪዲዮ ላይ። ያ ማለት ምን ማለት ነው? የነቢያትን አገልግሎት ስትመለከቱ አንድ ከእግዚአብሔር የሰሙትን ነገር ይናገራሉ። ሁለተኛው ደግሞ እግዚአብሔር ካፋቸው ቃል ጋር ስለሆነ የሚናገሩበት ነገር ይሆናል ማለት ነው አይደለ? ሌላኛው የአገልግሎቱ ባህሪ ይሄኛው ነው። እናንተ እንደምታውቁት የዚህ ጸጋ ስጦታ ሀገራችን ላይ ያን ያክል የተለመደ አይደለም። ገና በቅርብ ጊዜ ነው በዚህ ልክ እየተስፋፋ የመጣውና የነቢያቱ አገልግሎት ማለት ነው። ታዲያም ደግሞ እኛም እንደ ህዝብ የአገልግሎቱ ሚና ምን እንደሆነ ያወቅን አልመሰለኝም። የነቢያት ሚና ምንድን ነው የሚለው ማለት ነው። ስለዚህኛው ጉዳይ በሌላ ቪዲዮ እንድሰራላችሁ ከፈለጋችሁ የነቢያቱ ሚና ኮመንት ላይ ይሰራልን ብላችሁ ጻፉልኝ። ይሄን ወንድማችንን በተመለከተ ግን አንድ ነገር አስተውያለሁ። እሱን ደግሞ ልንገራችሁ። ይሄ ወንድማችን ታማሚ ነበር፣ በኦክሲጂን የመጣው ቪዲዮ ላይ እንደምትመለከቱት። ታዲያ ነብዩም ደግሞ ድናል፣ በቃ ተነስና ሂድ ምናምን ብሎታል። ኦክሲጂኑን አስነቅሎታል እንዳለ ወንድማችን። እንደዛም ሲያደርግ ቪዲዮ ላይ አይቼዋለሁ። ነገር ግን ደግሞ አንዳንድ ጊዜ ምን አለ መሰላችሁ፣ ከእግዚአብሔር ሳይሰሙ እንዲሁ በተሰጣቸው ጸጋ የሚጸልዩ ሰዎች አሉ። በእምነት የሚጸልዩ አገልጋዮች አሉ። ምናልባት ደግሞ በወቅቱ የእግዚአብሔር ሐሳብ ሰው ወደ ራሱ መውሰድ ሆኖ ሊሆን ይችላል። እነሱ ግን ይህንን ነገር ባለመረዳት ምናልባትም ከጎን ያሉትን የበሽተኞች ብዛት በማየት ቶሎ ለማዳረስ ተነስና ተመላለስ ድናል ብሎ የመናገር ድላቸው ሰፊ ነው። ምክንያቱም ደግሞ ሰዓት ልጠቀም ወይ ደግሞ ሌላኛውን ታማሚ ላዳረስ ብሎ ስለሚያስቡ ምናልባት የእግዚአብሔርን ሐሳብ በዛች ደቂቃ መሃል ይረሷታል ወይ ይዘነጓታል ብዬ አስባለሁ። ታዲያ ወንድማችንም ላይ የሆነው ነገር ይሄኛው ነገር ነው። ምናልባት ነቢዩ በሰዓቱ የእግዚአብሔርን ሐሳብ ለዛ ሰው አልተረዱትም ወይ ደግሞ አልሰሙም ይሆናል። ነገር ግን ደግሞ እምነት ስላላቸው ያንን እምነታቸውን ተጠቅመው ድናል ብሎታል። ከእንደገናም ደግሞ ልጁም ደግሞ በራሱ ላይ መዳኑን ለማረጋገጥ ተነስተዋል። ነገር ግን ከዛ በኋላ የሆነው ነገር እንደዛ እንዳልሆነ ሰምቻለሁ። ልጁ ወደ ሆስፒታል እንደሄደ ከእንደገናም ደግሞ ሕክምና ሲያደርግ እንደቆየም ሰምቻለሁኝና እንዴት ይሞታል ብሎ መጠየቅ አንድ የነቢያቱን አገልግሎት ለማጣጣል ይሄ በቂ ምክንያት ነው ብዬ አላምንም። ምክንያቱም ሐሳብ አለመረዳት ይኖራል። በዚህም ቪዲዮ ላይ የምትመለከቱ እግዚአብሔር እንዲህ ይላል የሚል አንዳች ሐሳብ አትሰሙ። ምናልባት በዛ ቦታ የነበሩ ሰዎች እንደዚህ ተብሎ ከሆነ ኮመንት ላይ ቢያስቀምጡልን መለየት እንችላለን። ነገር ግን በዚህ ቪዲዮ ላይ እግዚአብሔር ድነሃል ብሏል
ወይ ደግሞ ተፈውሳል ብሏል ብሎ ሲናገር ይህ ቪዲዮ ላይ አትሰሙት። ታዲያ በዚህ ቪዲዮ ላይ አንድም ነቢያትን መውቀስ የምንችልበት ጉዳይ የለም። ለዛ ተጠያቂ ማንም ሊሆን አይችልም ብዬ መመለስ ፈልጋለሁ። የነቢያቱ ሚና በቤተ ክርስቲያን ውስጥ እጅግ ወሳኝና ደግሞም ሴንሲቲቭ የሆነ የጸጋ ስጦታ ስለሆነ በጣም ብዙ ሰዎች ትኩረታቸውን በነቢያቱ አገልግሎት ላይ ስለሚያደርጉ ድካሞችን መፈለግና ለማጣጣል ሁሌ ተዘጋጅቶ መቀመጥን ምርጫቸው አድርጎ ይኖራሉ። ለምንድን ነው ካላችሁ የነቢያቱ አገልግሎት በቤተ ክርስቲያን ውስጥ እጅግ አስፈላጊና ደግሞ ሴንሲቲቭ የሆነም ጸጋ ነው። ያ ማለትም ደግሞ ምን ማለት ነው? ነቢያት የእግዚአብሔር ሚስጥረኞች እንደሆኑ በኤፌሶን ምዕራፍ 3 ቁጥር 4 እና 5 ይመስለኛል መመልከት ትችላላችሁ። ሐዋርያው ሲናገር እንደዚህ ይላል፣ ይህንን መልእክት ስታነቡ እንዴት የእግዚአብሔር ሚስጥር እንደማስተውል ትመለከታላችሁ ብሎ ይናገራል። ታዲያ እግዚአብሔር ሚስጥረኞችም እንደሆኑ መመልከት ትችላላችሁ። ያ ማለትም ደግሞ ዲቴክቲቭ ናቸው እንደማለት ነው። የእግዚአብሔር መርማሪዎች ናቸው ነቢያት ማለት ነው። ለዛ የነቢያት ሚና በቤተ ክርስቲያን ውስጥ እጅግ ወሳኝና መልክ የለቀቀ የቤተ ክርስቲያን አሰራር እንኳን ማስተካከል እስከሚችሉ ድረስ ኃላፊነት የተሰጣቸው የጸጋ አገልጋዮች ናቸው። ከሌሎቹ የጸጋ ስጦታዎች በተለየ መልኩ በጣም ጥንቃቄ የሚፈልጉና እጅጉንም ደግሞ አስፈላጊ ናቸው ብዬ ከማምናቸው ዋነኛው የነቢያቱ አገልግሎት ነው። ምክንያቱም የነቢያቱ አገልግሎት መስመር የለቀቀ ነገር ወደ መስመር መመለስ የሚችል የጸጋ ስጦታ ስለሆነ ከእንደገናም ደግሞ አቅጣጫን የሚያመላክት የጸጋ ስጦታ ስለሆነ የሁሉም ትኩረት ወደዛ ነው። ታዲያ ይህንን ጉዳይ ግን ተጠቅመን እንዴት ማንን ተጠያቂ ማድረግ አለብን ብሎ መጠየቅ የእውቀት ማነስ ነው ብዬ እመለከታለሁ እኔ በግሌ። ምክንያቱም በዚህ ቦታ ላይ የምታዩት አንዳች የነቢያት ሚና የሚነካ ጉዳይ ስላልሆነ። እሺ እንቀጥል። I don't care. Nadabun dandeessani. Amma torban kana miidiyaarra raajiin masarat nama jeesse maal yeroo namni kaleessa dheengadda fayyunaan lallabduu akka kana maaltu si dhoowwe nama jeesse ማል ጎየና መጀስ እናን ከረደፍ በዚህ ሳምንት ነብይ መሰረት ሰው ገደለ እያሉኝ ነው። እኔ ምን አርጌ ነው ሰው ምገለው? ጸለይኩለት እንጂ ከዳቹን ጋር ኮት ፌስቡክ ላይ ዋቀዮት መጸለይ የኔ ድርሻ ነው፣ ማዳን ደግሞ የእግዚአብሔር ነው። አከባብ ሙጫነ ስትዱይ ሆስፒታል አባይዱ ፈንገርጋር ሆስፒታል አትሞዴቢ ልጁ እዚህ ሞተ ነው ያስመሰሉት። ከሆስፒታል መጣ ረዳ ነው ደግሞ ወደ ሆስፒታል ነው ተጸልዩለት የተመለሰው እያለ ነው። ኦክሲጅን ከሆስፒታላት ኦክሲጅን ሆስፒታል ነው ኢሚሌስ ልቡን ለኮብሰን ቀምነ ጉያ ገረ ጉያት ጃማሜ ቀበነሜ ናፍቲሜ ቀዲሪሬ ዱአሜ ቀዱአከ ማፊን ዱበን የሮሰን ማፊን ዱበን ለምን አልተናገራችሁ? ማፊን ዱበን ማልቱ ሲደው የሮ ምሪ ሚሌኖ ተዱዳን እየሰገርጋር የሮ ዱአሜ ቀቀ ዲቤን ቆሪቻን ቀምነ ካንሰሪ ሜቃ ዲቤን ቆሪቻን ቀምነ ሶሪያሲስ ሜቃ ካሌን ፌልተ ሜቃ ጋፋፈዩ ጉያቶ ኮነምዲ ፖስት ጎደንጅሩ በሚሊዮኖች ብር ስሰጥ የደከሙትን ሰዎች ሳግዛቸው ለምን አልተናገራችሁም? ካንሰር ሲፈወስ ለምን ፖስት አላደረጋችሁም? አሁን እየጸለይኩላችሁ ብትሞቱ የኔ ጉዳይ አይደለም እያለን ያለው ምናልባት እችኛዋ ቃል ልክ አይደለችም፣ እንደ ስሜታዊነት ግን እናልፋታለን። ምክንያቱም ሰው ይናደዳል ምናምን፣ እሱኛውን ተረድተን እናልፋለን። ይኸው የእግዚአብሔርን ቀን አላሳልፍም። አብርሃም ይወበና መንቲከኛ ውድዌራ የእምነታችን አባት ነው። ራሱ ሞታል። አይ ዶንት ኬር አያገባኝም። ናዳቡን ደንደሰኔ ታቆሙኛችሁ። ምናልባት አይ ዶንት ኬር የሚለው ቃል ትንሽ ይመናፈሳል። በድጋሚ ግን ደግሞ ስሜታዊነት ነው ብለን እናልፈዋለን። አሁንም እያለ ያለው የእምነታችን አባት የሆነው አብርሃም እንኳን ሞቷል፣ እኔም ደግሞ በጊዜ ሞታለሁ፣ አንተም ራሱ ትሞታለህ፣ እኔ ከቀን አላሳልፍም፣ የኔ ድርሻ መጸለይ ብቻ ነው፣ ላለመሞት አይደለም የምትኖረው ነው ሐሳቡ። እና እያለ ያለው ቅድም እንዳልኳችሁ የኔ ድርሻ መጸለይ ነው፣ እግዚአብሔር ድርሻ ደግሞ ማዳን ነው እያለን ያለው። እስማማለሁ፣ ያን ያክል የወጣ ሐሳብ ስላልሆነ ምናልባት በዚህ ሰሞን በሚዲያ ላይ ወጣ ሚዲያ አራቲና እንዳበደሚት ወጋ ባየ እንደርቤዱ ፈሰሰና ዱርዴቭ ኢየሱስ ክርስቶስ አረስ ፈይሳዳ ቦሪስ ፈይሳዳ ምንድነው ያሉት? በሚዲያ ጋጋታ የምቆም አይነት ሰው አይደለሁም፣ ያንን ቀድሞ ነው ትቼው የመጣሁት፣ እኔም ማስቆም አትችሉም እያሉ ነው። የእግዚአብሔር ሰው ጸልዮለት ሰውየው ሞተ፣ ነብዩ ሰውን ገደለ እያላችሁ በሚዲያ ላይ የምታውጁት እዚህ የምትመጡት እንድጸልይላችሁ የኔ ድርሻ ለእናንተ መጸለይ፣ የእግዚአብሔር ድርሻ እናንተ ሰሞኑ ጂንቀም ቢሮ ሰይጣናት ሚዲያ ራዲቤንቱ ምን ወጀዱ ገዲታይ ዮሲ ገለ ኮሲ ከደኔ ጂኒ ሰነሲከ አባምና ዮሲ ገለ ሞራፊ ደቂ ስራ የሌለው አይምሮ የሰይጣን ቢሮ ነው። ከሚዲያ ላይ ዝም ብላችሁ አትቹ፣ ስራ ስሩ፣ ካልሆነ ደግሞ ወደኔ ኑና እኔ ልጸልይላችሁ፣ ከዛም ደግሞ ነፃ አውጡ እያሉ ነው ነብዩ። ኢየሱስ ክርስቶስ ጎፍታ ደከሌሰ ሰረስ ይሄ ግን የእግዚአብሔርን ስራ እንዳልሰራ አያግተኝም።
ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ይሰበካል፣ ይሰራል። hojii kana akka isaaniin kaleessatti dhufe miti an umurii koo gimmaasha ol waggaa 25 olin hojjedhe fayyisuun ilma waaqayyoo kun waggaa 25 ol laqamte kana keessa duwwaa waggaa 16 ዱጋባቲ አከዱመሳቱ በየለፋረ ጅራ ምንድነው ያሉት? ወደ አገልግሎት ከመጣው 25 ዓመት ያክል ይሞላኛል። ከ25 ዓመት በላይ ያገለገልኩት አገልግሎት ነው። ትላንት አይደለም ወደዚህ አገልግሎት የመጣሁት። ለዛ እኔም ማስቆም አልችሉም ነው ሐሳባቸው ይመስለኛል። እንጨርስና የኔን ሐሳብ ነግራቸዋለሁ። ይሰማፍ እንደበን እግዚአብሔር ስራ የማዳኑ ስራ በኔ ገረ በየለፋሩ አኔ ዋይ ጀራስ አሱ በርባዴ ሚተን ተካፈል መደም ቤጉ ዴቪድ ዴቢስ ቤጉ ከናፈል መዋቀረ ጅራ ወንተ ተይ አን ያሉት እኔ መልስ ለመስጠት አስቤ አልነበረም። በአይምሮዬ ስለመጣ ነው እየተናገርኩ ያሉት። እኔ ራሴንም ተከላክዬ አላቅም። እግዚአብሔር ሁሌ እስራኤል ይሰራልኛል። ነገር ግን እንዲሁ በአይምሮዬ ስለመጣ ነው። የኔ ጉዳይ አይደለም ብትናገሩ ነው ሐሳባቸው። ወዱ ወረመ እንደራሰው በርባዴ የሚት እኔ ኮኒማ ኮሚኒቲ ኢዝ ኖት ማይ ሚሽን kan ዋይ ፈከኛ ፈነቀ ካስ መለ አባን በርባዴ አላላቡ የፈለገ ሰው ያውራ መስከረም ደርቤ እርጋን ዱበተምናን እርጋን ሶባ ዱበተሜናን ወንት ዱበተሜ ለፈቡ የራሳ ባለፈው መስከረም ትንቢት ተናግሬ ይሄ ያሰት ትንቢት ነው ብሎኝ የተነገረው ትንቢት ግን ጠባላለም ወጋ ለማን ከነሞ ጥንቆላን ወጨታ ድግምቲን ወጨታ ኮታ ፍረዳ ተንቆልቻ ሲንከናና በጥንቆላ ነው የሚሰራዋሉ። ኮታ ፍረዳ ተንቆልቻ ሲንከናና ደግሞ አልመጡም። ማቃ ኢየሱስ ተንቆልቻ ከምብራ እንጁ ከኢየሱስ ስም ውጪ ሌላ ጥንቆላ የለም። አዋይ ደራሰው በርባዴም ይስ ኮኒ እርጋማ ኮሚኒ ስለነሱ አላወራ ተልኮ ያለ አማጎፍታን ጅራት ለቴ ናኖጀ ደራሴ ዳፈጉ ያንኮ ገሞ በየለፋራ ነንዴ መጡስ አኑ ትረደንዩ እግዚአብሔር እስከፈቀደልኝ ድረስ በዚህ አገልግሎት እሰራለሁ። እግዚአብሔር ደግሞ ወደ ራሱ ከጠራኝ ጊዜ ጀምሮ ደግሞ ሄዳለሁ። እነሱ ራሱ ቆይልን ቢሉ የመቆየት መብት የለኝም። እግዚአብሔር ደግሞ እስካስቀመጠኝ ድረስ እሰራለሁ እያሉ ነው። this is not my mission ይሄ ተልኮ አይደለም። ዋይ ፈከኛ ፈንጀዳን ኢፍቺ ገረብ የለፋዱፍ ደሩናሞን ኦጂንሳኒ ዱካና ወንተፍ ይፈራማል ፎተን ብርሃን ወደ ምድር መጣ፣ ሰዎች ግን ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን መረጡ እንደሚል መጽሐፍ ይሄንን ምሳሌ ለማብራራት ያክል ብቻ ነው የተናገርኩት ነው ያሉት። ታዲያ እኔ በዚህ ሐሳቤ እናገራለሁ። ምናልባት ቅድም እንዳልኳችሁ አሁን እነሱም ተናግሮታል። ምን ብሎ ነበር መሰላችሁ? የኔ ድርሻ መጸለይ ነው፣ ማዳን ደግሞ የእግዚአብሔር ድርሻ ነው ብሎ ተናግሯልና ይሄኛው ምናልባት አንድ በልምድ ከሚደረጉ ነገሮች አንዱ ነው ብያቸዋለሁ ቅድም። እግዚአብሔር ካፋቸው ቃል ጋር ስለሆነ ይናገራሉ፣ ይፈጸማል። አንዳንድ ነገሮች ግን እግዚአብሔር ሐሳብ ስላልሆኑ በጊዜው እነሱ ስለማይረዱት ሳይፈጸም ሊቀር ይችላል። ያ ነገር ግን ፍጹም ሐሰተኞች ሊያስብላቸውና ተጠያቂ ሊያደርጋቸው አይችልም ብዬ ተናግሬ ነበር። ምክንያቱም መጸለይን የጸለዩት በቃ አያችሁ፣ ቅድም ምንድነው ያሉት? እየጸለይኩል እዚህ ብትሞት አያገባኝ፣ የኔ ድርሻ መጸለይ ነው በቃ ነው ሐሳባቸው። ግን ምን አገባኝ የኔ ጉዳይ አይደለም አይ ዶንት ኬር የሚሉት ቃላቶች ምናልባት ህዝቡ ጋር ትንሽ የሆነች ነገር መፍጠር ትችላለች። ምክንያቱም አንድ አገልጋይ አገልግሎቱ የሚጀምረው የሚያገለግለውን ህዝብ ከመውደድ ነው አይደል? ለዛ ነው ኢየሱስ ክርስቶስ ጴጥሮስን ከክደት በኋላ 3 ጊዜ ትወደኛለህ ወይ ብሎ ሲጠይቀው ጴጥሮስ አዎ ሲለው ግልገሎቼን አሰማራ አለው። አያችሁ፣ ጌታን ለመውደዳችሁ የእግዚአብሔር አገልጋይ ለመሆናችሁ ማሳያ የምታገለግሉትን ህዝብ መውደድ መቻላችሁ ነው። አገኛችሁኝ አይደለ? የምታገለግሉትን ህዝብ ካልወደዳችሁ የምታገለግሉትን ጌታ አትወዱትም ማለት ነው። ያ ማለት ምን ማለት ነው? ሰው ጌታን ወዳለው ካለ ወንድሙን የመውደድ ግዴታ ስላለበት የምታገለግሉትን ህዝብ መውደድ መቻል አለባችሁ። አይ ዶንት ኬር ብላችሁ ከባድ ነው የሚሆነው። ይሄኛውን ግን እንደ ስሜታዊነት አልፈዋለሁ። ለምንድነው ስሜታዊ ሊሆኑ ይችላሉ? የትኛውም ሰው ስሜታዊ ሊሆን ይችላል። ምክንያቱም ደግሞ ያልተማረ የተማረ ከሱ አቅም በታች የሆነ ሰው ዝም ብሎ ሚዲያ ላይ እየሰደበው ቢውል ሰውየው ወጥቶ ሲናገር ስሜታዊ የማይሆንበት አንዳች ምክንያት የለም። ያናዳል። ይሄ የሰው ባህሪ ነው። ነገር ግን ደግሞ ከዚህ በኋላ ምናልባት በምትጸልዩት ጸሎት እግዚአብሔር ሐሳብ በደንብ መረዳት ለአገልግሎታችሁ ዘላቂነት ይጠቅመዋል። ይሄንን ነገር ብታደርጉ ግን እንደ ወንድም እንደ ታናሽ ወንድማችሁ ወይ ደግሞ እንደ ታናሽ ልጃችሁ ልመክራችሁ ወዳለሁ። አገልጋዮች በዚህ ጸጋ የምታገለግሉ የእግዚአብሔርን ሐሳብ በዛኛው ሰው ላይ ምን እንደሆነ መረዳት መቻል የህይወታችሁንና የአገልግሎታችሁን መስመር ያሳምርላችኋል ብዬ አስባለሁ። ከዛ ውጭ ያለው ነገር ግን እኔ ጋር ያን ያክል ዋጋ የለውም። እንድታውቁልኝ የሚፈልገው ነገር ይሄኛው ነው። እናንተም ደግሞ የነቢያቱ ሚና ምንድነው የሚለው እንድሰራላችሁ ከፈለጋችሁ ኮመንት ላይ ቅድም እንዳልኳችሁ አስቀምጡልኝ። በቀጣይ ቪዲዮ የነቢያቱ ሚና ሰራላችኋለሁ። ይሄኛውን ሐሳብ ግን እዚህ ጋር እንዘጋዋለን። ወደ ቀጣይ ቪዲዮ እናልፋለን። አንዱም ጴንጤራ በኝ 200 ብር ስጠኝና ቁርስ ልበላበት እለዋለሁ። እኔ በኢየሱስ የሚሰጥ ብር የለኝም። እኔ የሚሰጥ ግን አንድ ነገር አለ፣ እሱም ኢየሱስን ነው የሚሰጥ። ተቀበለኝ ይላል። አልቀበለውም፣ ምክንያቱ ኃጢአተኛ ሊያደርገኝ ኢየሱስን ኪስ ውስጥ ይዤ ነው።
እንደዛ ሳቁለት። ለማንኛውም ለሞራሉ በዚህ ቪዲዮ ላይ አንድ ሀሳብ አለ። የመጀመሪያው ነገር አገልጋዮቻችን ምናልባት ይሄኛው ሁላችንም የምናውቀው ችግር ነው። ልጁ እንኳን እየቀለደ ነው፣ ችግር የለውም። ገንዘብ መስጠት አንወድም፣ የተቸገረ መርዳት የኛ ባህልም ደግሞ አይመስለኝም እንደ ወንጌል አማኝና ይሄ ነገር ቢስተካከል ቆንጆ ነው። የራበውን ሰው ከመገብነው በኋላ ብንጸልይለት ወይ ስለ ኢየሱስ ብንነግረው ምናልባት በሙሉ ሀሳቡ ይሰማናል ብዬ አስባለሁ። እኔ አንድ በስጋ የሚዛመደኝ ሰው ቸርች አይሄድም ብላ ባለቤቱ ነገረች። እሺ ለምን ጠይቀው፣ ቀስ ብለህ ከኔ እንዳልሰማ ሰው ሆነ ጠይቀኝ እና ቀስ ብዬ ምሳ ጋበዝኩትና ጠየቅኩት። እንዴት ነው ለምንድን ነው ፓስተር አልደብቀኝ 4 ወር ሆኖኛል አለ። አዲስ አበባ ነው የሚኖረው። ምን ነው ስል በቃ 4 ዓመት እዛ ቸርች ላይ ሄጃለሁ አለ። 4 ዓመት ሙሉ የሚሰበከው ስብከት ትሻገራለህ። ሰው የሚቀያየረው ስብከቱ አንድ ነው፣ ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ ቆመው ተመልከት። እሺ አይ ጌታ ኢየሱስ ድልድዩ ጋር ሳትደርሱ እኮ የሚያሻግሩ አሉ። ያልተረገዘን የሚያስምጡ አሉ። እውነት ነው። ምንም ነገር የለም አልተረገዘም። ግፋው በእምነት ግፋው። አሁን ከቀጠልኩ ምን ሊሆን እንደሚችል አይታወቅም። ትንቢት ግን ትእዛዝ አይደለም፣ መነዳት። ካናገረህ ትናገራለህ እንጂ በሚቀጥለው ከ13 እስከ 18 ድረስ ባለው ትንቢታዊ ኮንፈረንስ ብሎ ነገር የለም። እውነት ነው። በዛን ሰሞን ጸጥ ካለስ በቃ ቅድም ያልኳችሁ ይሄኛው ነው። አያችሁ እግዚአብሔርን ሐሳብ መረዳት ነው። ኤፌሶን ምዕራፍ 3 ቁጥር 4 እና 5 ወይ 6 በደንብ አንብቡት። እሺ የነቢያት ሚና ወይ ደግሞ የእግዚአብሔር ሚስጥር የሚለው ነገር በደንብ ይገባቸዋል። ትንቢት ማለት ምሪት ነው፣ የእግዚአብሔርን ሐሳብ መረዳት እንጂ አንተ ፕሮግራም አድርገህ አውጥተህ ከኪስ የምትናገረው ነገር አይደለም። ምን ዋስትና አለ? እውነት ነው። ምን ዋስትና አለ? ካናገረው ይናገራል፣ ካልተናገረ ቃሉን ሰብኮ መሄድ ነው። በቃ እውነቱ ይሄኛው። ሁልጊዜ የትንቢት አገልግሎት አለ ብላችሁ እንዳታስቡ። እግዚአብሔር ዝም የሚልበት ሰዓት ይኖራል። ያንን ነገር መረዳት ደግሞ የነቢያቱ ድርሻ ነው። እግዚአብሔር ሁሌ 24 ሰዓት ይናገራል ብለህ ሰፍ ብለህ ሄደህ ምናምን ዘይት ገዝተህ ምናምን መከራት ብለህ አንተ ምናልባት አንዳንድ ቸርቾች ላይ 24 ሰዓት ብትሄድ ትንቢት አለ፣ ግን አንተ መርምር ዝም ብለህ አታግበስብስ። ያንን ነገር ካላደረክ ግን በጣም ብዙ ኪሳራ በህይወት ላይ ታከማቻለህ። እግዚአብሔር ተናግሮ የለ ወይ ለምን እንደዚህ ይሆናል ብለህ ከእግዚአብሔር ጋር ጸብ ትጀምራለህ። እግዚአብሔር ምናልባት ሁሌ አይናገርም፣ ሁሌም ደግሞ ዝም አይልም። እግዚአብሔር ሉዓላዊ አምላክ ነው። ለምን እንደዚህ ያደረግክ አይባልም። የራሱን ሐሳብ ብቻ ነው የሚከተለው፣ በፈለገው መንገድ ነው የሚሰራው። ዝም ብለህ ታዲያ ተነግሮኛል፣ እንዲህ ተብያለሁ፣ ዶክተር ሆናለሁ፣ እንትና ሀገር ሄዳለሁ ብለህ አታግበስብስ። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። ተመልከተ እንጂ ሰስማይት ነኝ ማካቶ ዳባካቲያኖስ ሪባሻካዲያኑ ማቲያኖስ ጠላን ከኢትዮጵያ ምድር ላይ በየትኛውም ስፍራ ላይ ከእጃችሁ ላይ በኢየሱስ ማሰሮ ይሰንጠቅ። እኔ ማመልከው እንደዛ ነው። መስዋዕቱን ሰነጠቀ ነው የሚለው። አሁን ከእጅሽ ላይ ማሰሮ ሰነጠቅኩብሽ በኢየሱስ ስም። ምንድነው ይሄ? ጌሾ እኮ ነው። ገብቶ ብቅልማ ምንድነው ብቅል? አይ ጌታ ኢየሱስ መጫወቻን ያደረገን የሰውዬ ደግሞ ብቅል ነው። አዎ አንተም አታብራራውም። የማይብራራ ማዕድን ውስጡ ያለበት መጠጥ ሊነገር የማይችል እሱ እንግዲህ አሁን ጠላ የሚጠጣበት አካባቢ ነው ያደግኩታል፣ ግን አታውቀውም ብቅል ምን እንደሆነ። በኢየሱስም ረግም እንደሚሰራ እንጂ አሁን ስንዴ ነገር ነው። ይኸውልህ ፓስተር እንዴት መሰለህ፣ እንደዚህ ነው አይደለም የሚደረገው። እንደዚህ ምን እየተባለ ነው ታውቃለህ? ትደፋለህ። እስቲ ያቸው ጣሳው። አዎ እነዚህ ጠላ የሚጠጡ ሰዎች ማጅራታቸው ያበጠ ነው። መጠጥ ቤት ላይ እንዲህ ጣሳው ተገልብጦ አይደል እንጨት ላይ የሚሰቀለው፣ ትደፋለህ ማለት ነው። እሺ አይሙራቸው የተደፈነ። እስቲ ዝም ብለህ ኢቭን ኢፍ አሁን እነዚህ ሐዋርያው ዳንኤልን የያዙትን ሰዎች እስቲ ያቸው ማጅራታቸው ያበጠ ነው። ቀረጸው ጠላው እኮ ነው ውስጡ ገብቶ አያስብም። አይምሮን ደፍኖታል። ገንደና ያሉት እኮ ጠላ የትም ይገባል። እነዚህ ሰዎች ያሉበት ቦታ ጠላ ይገባል። እኔ እንዴት እንደሚገባ እኔ ምን አውቃለሁ? መንገዱን እንግዲህ እንደው በእንግሊዘኛ ያላስተላልፍ ይገባል። መንገዱን እኔ ታውቃለሁ ይላል። ዌሬቨር ተዋገኛት ዌሬቨር ኤምባሲ ዱኖት ፓስ ጠላ ዌሬቨር ካንትሪ ምን ላድርግ እኔ አሁን እኮ ለካናዳ አሪፍ ነው በእንግሊዝኛ። አዎ ኤቭሪዌር ኢሚግሬሽን ኦፊሰርስ ፕሊዝ ፊልተር አውት ጠላ it is some group of a traditional drink. It's called ጠላ
it will switch off mind that people who drink this ጠላ they are switched off አንዱ መንፈስ ቅዱስም ቢሆን ተርጉሞ ያሰማችሁ ምን ላድርግ እንደዚህ አሁን ስናገር እኔ ለትውልዱ ካለኝ ቅናት ነው በእውነት ነው ነገር ስለዚህ እኔ እንደውም የማስበው ነገር በቃ ጠላ ቤቶች ጠቅላላ ከኢትዮጵያ ምድር ላይ እንዱ ሁሉም እየታደኑ ይዘጉና ወደ ላይብረሪነት ይቀየሩ በቃ ጠላ ቤት ከተገኘ ዝግት ላይብረሪ ለምን ጠላ ቤቶች አይሙራችሁ ተደፈነ ነው ያቸው ቁጭ ብሎ ሀገሪን ያፈርሳሉ በንግግር ሐሳቡ ቆንጆ ነው ላይብረሪ ቤት ቢሆኑ ምናምን የሚለው ሐሳብ ቆንጆ ግን በቃ ልሳን ተናግረ ቀውጥ ያድርጉ ምናምን ይሄኛውን ቪዲዮ ሳስገባላችሁ ትማሩበታላችሁ ብዬ ሳይሆን ትዝናኑበታላችሁ ብዬ ነው ያስገባውላችሁ ምክንያቱም ግልጽ ነው በቃ ለቀልድ እንደሚያደርጉት እነ ሶፊና ሐሳቡ ግን ቆንጆ ነው ብለን እናልፈዋለን እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮሜንት ማድረጋችሁ እንዳትረሱ ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ ጌታ ኢየሱስ ይወዳችኋል ተባረኩ